ሰላም ውድ የዩቲዩብ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው እንማረባቸዋለን ብዬ ያሰብኳቸውን ቪዲዮዎች ከዛም ሰብሰብ አድርጌ ይዤላችሁ መጥቻለሁ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቀጥታ ወደ ቪዲዮ። ስግደት ድሮም ለኢየሱስ ነው፣ አሁንም ለኢየሱስ ነው፣ ወደፊትም ለኢየሱስ ነው። ከኢየሱስ ጋር ጎን ሆኖ ወይ በግራ ወይ በቀኝ ሆኖ ስግደትን የሚቀበል ሌላ አካል የለም። ስግደት ለኢየሱስ ብቻ ነው። የማይክ ብሰጥ ምን ችግር አለ? እሱ ለሆነ ሰው ዝቅ ብሎ ማይክ መስጠት፣ የሆነ ሰው መጥቶ ዝቅ ብሎ ማይክ መስጠት የእግዚአብሔርን ክብር መጋራት አይደለም። ከሰዎች መካከል የሾመው እግዚአብሔር ነው። የተቀቡ ሰዎችን እናከብራቸዋለን። ማክበር እንዴት እንደሆነ በዚህ ኔትወርክ እናሳያለን። ከ3 ዓመት በኋላ ኤልያስ ለአካብ ተገለጠ ይልና መጀመሪያ የተገለጠውን አካብን ያገኘው አብድዩ ነው። አብድዩ የቤተ መንግስት አዛዥ ነው። ኤልያስን ካየ በኋላ ምንድነው ያለው? ከወገቡ ጎንበስ ብሎ ሰገደለት ይላል። ይሄ ስግደት አምልኮ ሳይሆን አክብሮት ነው። ለኤልያስ ነው የሰገደው። ስግደት ለኢየሱስ ብቻ ነው። ልጁ ጩፋ ሲባል እኮ ቀጥ ብሎ ከቆመበት እንዲህ የሚል ሰው አለ። አገልግሎት ሳይሆን ስሜ በራሱ ተጽዕኖ ይፈጥራል። የቅዱሳን አማላጅነት ለምንድን ነው የሚያስፈልገው? አንዳንድ ጊዜ ቅድስት አርሴማ አማልጂን፣ ቅዱስ ሚካኤል፣ ቅዱስ ገብርኤል አማልደን፣ ጻድቃን ሰማዕታት አማልዱን ስንል አንዳንድ ሰው ምን ይላል? በቀጥታ እግዚአብሔርን መለመን እየተቻለ የምን ዙሪያ ጥምጥም ነው? የምን ቢሮክራሲ? በቀጥታ ለምን መጠየቅ አይቻልም? ለምኑ ይሰጣቸዋል፣ መዝጊያን አንኳኩ ይከፈትላቸዋል ተብሏል አይደል? እሹ ታገኛላችሁ ተብሎ። ስለዚህ ለምን እኛ በቀጥታ አንለምንም? ለምን የቅዱሳን አማላጅነት ለምን አስፈለገ ብለው የሚጠይቁን፣ ቀስ በቀስም ለቅዱሳን ያለንን ፍቅር እኛም እንዲሸረሸር የሚታገሉ ሰዎች አሉ። እግዚአብሔር ልቡና ይስጣቸው። ስለዚህ ለምን የቅዱሳን አማላጅነት አስፈለገ የሚለውን፣ ቅድስት አርሴማን ለምን ምልጃዋን እንጠይቃለን የሚለውን እኔ 4 ምክንያቶች ነግሬያችሁ ወርዳለሁ። እግዚአብሔር ከሁላችን ጋር ይሁን። በመጀመሪያ ምልጃ ምን እንደሆነ እንተርጉመውና እንጀምር። ምክንያቱም አንዳንድ ሰው ምልጃ የሚለው ምን እንደሆነ ካልተግባባ መደናቆር፣ መወያየት ራሱ አይቻልም። አማለደ ማለት ፈጠረ ማለት የሚመስላቸው ሰዎች አሉ። ማማለድ ማለት ቀጥተኛ ትርጉሙ መለመን ማለት ምን ማድረግ ነው? መለመን። ግን ማማለድ መለመን ነው። መለመን ሁሉ ግን ማማለድ አይደለም። አንድ ሰው ቤተክርስቲያን መጥቶ ቢጸልይ ለምኗል። አማለደ የሚባለው ግን ስለ ራሱ ሳይሆን ስለማን ሲጸልይ ነው? ስለሌላ ሰው። ስለዚህ ቅድስት አርሴማ ታማልዳለች ማለት ቅድስት አርሴማ እኛ ወደ እግዚአብሔር ምን ትላለች? ትለምናለች ማለት ነው። ለምና ይሰማታል ማለት ነው። ምልጃ 3 ወገን ይፈልጋል። ክርስቲያኖች ምልጃ ሁልጊዜ 3 ወገን ይፈልጋል። የመጀመሪያው ተማላጅ ነው፣ ሁለተኛው አማላጅ ነው፣ ሶስተኛው አስማላጅ ነው። 3 ነገር ነገርኳችሁ። ተማላጅ፣ አማላጅና አስማላጅ ነው። እንደው ለእናንተ ቀረብ ላድርገውና ለምሳሌ በሀገራችን ባህል አንድ ወንድ አንዲት ሴት ለማግባት ቢፈልግ ወደ ልጅቷ ቤተሰብ ምን ይልካል አላችሁ? ምን ይልካል? ሽማግሌ ይልካል። ሽማግሌዎቹ ምን እንዲሆኑ ነው የሚላኩት? ምን እንዲሆኑ ነው የሚላኩት? እንዲያማልዱ አይደለ? አማላጅ እንዲሆኑ። ተማላጁ ማን ነው? የልጅቷ ይገርማል። ጋብቻ ሲሆን ነቃ አላችሁ። ምንድን ነው? እስካሁን እኮ አልመለሳችሁም ነበር። ተማላጁ ማን ነው? የልጅቷ ቤተሰብ። አማላጆቹ እነማን ናቸው? አስማላጁ ማን ነው? ሙሽራው ነው። ስንት ወገን ያስፈልጋል ማለት ነው? ተማላጅ አለ፣ አማላጅ አለ፣ አስማላጅ አለ። ምን አይነት ሰዎች ናቸው አማላጅ ተደርገው የሚላኩት? እስቲ ለሽምግልና በባህላችን አንደኛ ከነስማቸው ሽማግሌዎች አይደል? በእድሜ ጠና ያሉ የተከበሩ ሰዎች፣ ሽበት ያላቸው ቢሆን ይመረጥ። ይህን በማድረግ ፈንታ ግን ያ ልጅ፣ ያ ወጣት፣ ያ ሙሽራ እንደው ሰፈር የበጠበጡ ዱርዮች ሰብስቦ ቢልክስ ይሳካል? ችግር አይፈጠርም? ስለዚህ የሚልካቸው ሽማግሌዎች ማንነት ለዚያ ቤተሰብ ያለውን ምን ያሳያል? ወይ ክብር ወይ ንቀት ያሳያል። እንዲህ የኔ ቢጤውን የማይረባውን ሰው ሰብስቦ ከላከ አያችሁት? ንቀቱን የላካቸው ሽማግሌዎች እንኳን እስቲ ይዋቸው ይባላል። ደና ሰው የላከ እንደሆነ ደግሞ
በእውነት እንዴት ቢያከብረን ነው ይውጥ። አሁን እንደውም 40 ምናምን ሽማግሌ መላክ ተጀምሯል አይደል? 40 ምናምን እንደዚህም አታብዙት ባካችሁ። ማለት ታዳሚው ስንት ሊሆን ነው? ሽማግሌው 40 ከሆነ እና እንደዚህ ስኬሉን ከፍ እያደረጋችሁ የሌላ ሰው ትዳር አትበጥብጡ። እና ሽማግሌ በዛ በርከት ብሎ ይላካል። የሽማግሌው የአማላጁ ማንነት ለዚያ ቤተሰብ ያለንን ምን ያሳያል? ክብር ያሳያል። የመጨረሻ ጥያቄ ልጠይቃችሁ። ሙሽራው ራሱ እኔ የምን ዙሪያ ጥምጥም ነው የምን ቢሮክራሲ ነው ብሎ ራሱ ሽማግሌ ሆኖ ቢሄድ ይችላል አይችልም? ምን ችግር አለ? ችግር አይፈጠርም። አክብሮቱን ነው የሚያሳየው፣ ንቀቱን። በጣም ጥሩ። የመጨረሻ ደግሞ የልጅቷን አባት ሽማግሌ አድርጎ መላክ ይችላል አይችልም? ምን ችግር አለ? የልጅቷን አባት እሳቸው ይማለዳሉ እንጂ ምን አይሉ። አቤት ምን ነው ሃይማኖት ላይ እንደዚህ ብትመልሱ ድጋሚ። በጣም ጥሩ። አሁን ወደ ሃይማኖት ልመልሰው። ተማላጅ ማን ነው? ምዕመናን ከፍ አድርጋችሁ ንገሩኝ። ተማላጅ ማን ነው? የሚለመን ማን ነው? የጸሎት መድረሻ የጸሎት ተቀባይ የሚወስነው እሺም እምቢም የሚለው ማን ነው? እግዚአብሔር። ተማላጅ እሱ ነው። አማላጆች እነማን ናቸው? ቅዱሳን ብቻ አይደሉም። በነገራችን ላይ እዚህ ቤተክርስቲያን ያለው ህዝብ ሁሉ አማላጅ መሆን ይችላል። ላይሰማ ግን ይችላል። ማማለድ መብቱ ነው። ለምሳሌ ክርስቶስ አንዳችሁ ስለሌላችሁ ምን በሉ ብሏል? ጸልዩ ብሏል። ስለዚህ እኔ ስለ ወንድሜ ጸልያለሁ፣ እሱም ስለ እኔ ይጸልያል። የእኔ ጸሎት ግን ያርሴማን አለ ያይሰማ። ሁላችንም እኮ እናማልዳለን እንዳቅማችን። እባክህ እህቴን ማራት፣ ወንድሜን ማረው፣ አባቴን እናቴን ብለን እንለምናለን። ምልጃ እንዲደረግ እናዛለን ብሏል ቅዱስ ጳውሎስ። ስለ መኳንንትም ስለ ባለስልጣናትም ስለ በምድር ስላሉ ሰዎች ሁሉ ምልጃ እንዲደረግ እናዛቸዋለን ብሏል። ክርስቲያን ሁሉ አንዱ ስለሌላው መጸለይ ያለበት። ማማለድ ሁሉም ሰው ይሞክረዋል። የበለጠ የሚሰራው ግን የቅዱሳን ምልጃ ነው። ውድ ቤተሰቦች እንግዲህ በዚህ የትምህርት ክፍል ያየነው እዩ ጩፋ የራሱን ጥያቄ ራሱ ሲመልስና የመምህራችን ዲያቆን ሄኖክ ኃይሌን ስብከቶች ነው። ቀጥታ ወደ ቀጣይ ቪዲዮ። ብዙ ሰው ይጸልያል። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። ምን ማለት ነው? መንግስት ትምጣ ብሎ የጸለየውን ሰው ኳኳ አድርገው ምንድነው የምትመጣው መንግስት ምን ማለት ነው? እሱን ነገር ትጠይቀኝ። እየጠየቅከው ነው። መንግስት ትምጣ እያልከው ነው። ከምን የሚመጣ ነገር አለ? ያው እንግዲህ ጌታ ጸልዩ ስላለ ነው የሚለው። ስለዚህ መንግስት ትምጣ እሷ። ሌላ ምንድነው? ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንንም ይቅር በለን እንዴት እኛ የበደሉንን ይቅር እንደምንል ጥያቄ ይፈጥራል። ውይይት ያስፈልገዋል። ይቅር በለን እኛ የበደሉን ይቅር እንደምንል ውይይት ይፈልጋል። ከሞትና ትንሣኤ በኋላ የተጻፈው መልእክት ሌላ ነው። ምን ተብሎ ነው የተጻፈው? እግዚአብሔር በክርስቶስ ይቅር እንዳላችሁ እንዲሁ እናንተ እርስ በርሳችሁ ይቅር ተባባሉ። ከሞትና ትንሣኤ በኋላ እኔ አንተን ይቅርታ ስላረኩልህ አይደለም እግዚአብሔር ይቅርታ ያደረገልኝ ከትንሣኤው በኋላ። ለምን? በሐዋርያት ሥራ ውስጥ የተለያየ ቦታ ሐዋርያት ሲጸልዩ አይተናል። አባታችን ሆይን ግን ሲጸልዩ አልታዩ። መንፈስ ቅዱስ ከወረደባቸው በኋላ የተለያየ ቦታ ሐዋርያት ሲጸልዩ አይተናል። የጸለዩት እንደ ድሮ ያጠኑትን የተማሩትን የሸመደዱትን አይደለም። አሁን አቡነ ዘበሰማያትን ጸልየን ስንጨነቅ አይደንቃችሁ? ሲያውን ተመልከቱ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ፣ በጣም ጥሩ። ከዛ መንግስትህ ትምጣ። እሺ፣ መንግስተ ሰማያትን ስጠኝ ማለት ነው። ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የመላእክትን ይሁን ስጠኝ አልኩት። ከዛሳ የዕለት እንጀራዬን ስጠኝ። እንጀራችንን ደግሞ አገኘን ማለት ውስጥ ማለት ነው። ከዛሳ በደላችን ይቅር በለን፣ የኃጢአት ስርየት አገኘን ማለት ነው። እኛም የበደሉንን ይቅር እንል ዘንድ ይቅር ባይ ልቡና ንጹህ ልብ ስጠን አለና ደግሞ ንጹህ ልብ ስጠን ብለን ስለ ሰብዕናችን ጸልይ። ከዚያሳ አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልይ፣ ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግስት ያንተ ናትና መንግስት ያንተ ስለሆነ ከዲያብሎስ መንግስት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስትጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል እዚያው ውስጥ ነው። እዚያው ውስጥ ሁሉም
ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲሁ ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው። የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አድርገኝ። ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ነው። ስለዚህ እንዲህ ያለ የቃላት ድሪቶ አታብዙ። እንደ ፈሪሳውያን አትሁኑ። ንግግር በማብዛት እግዚአብሔር የሚሰማቸው ይመስላቸዋልና፣ ስለዚህ እምነታችን ጸሎታችን ላይ መጣል አለብን። ያንን ስትሰሙት እዚህ ውስጥ ያልተናገሩ ደስ ይላቸዋል በእውነቱ ማለት ነው። እግዚአብሔርን አባቴ ብሎ ከመምጣት በላይ ምን ክብር አለ በእውነቱ ማለት ነው። ስትጸልዩ እንዲህ በሉ። በሰማይ የምትኖር አባታችን ሆይ ስምህም ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ የበደሉንን ይቅር እንደምንል የእኛንም በደል ይቅር በለን፣ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል። የሚለምን ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ይህንን ይመስል ነበር። ሰላም ሁኑ።